የመሬት ልማትና አስተዳደር ቢሮ በብልሹ አሰራር ውስጥ ተዘፍቀው በተገኙ አመራሮችና ባለሙያዎች ላይ እርምጃ እየወሰደ መሆኑን ሰምተናል። አንዳንዶች ከባለ ሀብቶች ጋር በመመሳጠር መሬት ያለአግባብ ሲያስተላልፉ የነበሩ መሆናቸው ታውቋል። በሌላ በኩል ደግሞ የባንክ ሂሳብን ከፋይዳ ዲጂታል መታወቂያ ጋር የማስተሳሰር ስራ በይፋ መጀመሩን ብሔራዊ ባንክ አስታወቀ። ሁሉም የባንክ ደንበኞች መታወቂያቸውን ካላስተሳሰሩ የባንክ አገልግሎት እንደማያገኙ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የባንክ ሂሳብን ከፋይዳ ዲጂታል መታወቂያ ጋር የማስተሳሰር ስራ በይፋ መጀመሩን የኢትዮጵያ ብሔራዊ ባንክ አስታወቀ። ሁሉም የባንክ ደንበኞች መታወቂያቸውን ካላስተሳሰሩ የባንክ አገልግሎት እንደማያገኙ ታውቋል። የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፉን ዲጂታል ለማድረግ ከብሔራዊ መታወቂያ ፕሮግራም ጋር በመተባበር የባንክ ሂሳብን ከፋይዳ መታወቂያ ጋር የማጣጣም ስራ በይፋ ማስጀመሩን አስታውቋል። አሰራሩ የብሔራዊ መታወቂያ ፕሮግራም የሆነው የፋይዳ ዲጂታል የማንነት መረጃ ከሁሉም የባንክ ደንበኞች ሂሳብ ቁጥር ጋር የማጣጣም ስራ መሆኑ ታውቋል። ሆኖም ሁሉም የባንክ ደንበኞች ያላቸውን የባንክ ሂሳብ ከፋይዳ ዲጂታል መታወቂያቸው ጋር ማስተሳሰር ይጠበቅባቸዋል ተብሏል። የፋይዳ ዲጂታል መታወቂያ በአገር በቀል የኢኮኖሚ አጀንዳና በዲጂታል ኢትዮጵያ ስትራቴጂ 2030 ውስጥ አንዱና ዋነኛው አስቻይ ምሰሶ ሆኖ ተቀምጧል። ይህ የመረጃ ስርዓቶችን የማጣመር ስራ ደንበኞች ባሉበት ቦታ ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉ፣ በቀላሉ የብድር አገልግሎት እንዲያገኙና በአንድ የፋይዳ መታወቂያ የሁሉንም ባንክ ሂሳብ ለመጠቀም እንዲያስችላቸው ከማድረጉም በላይ ባንኮች የደንበኞቻቸውን ትክክለኛና ወቅታዊ መረጃን እንዲያገኙ ያስችላል ብሏል ባንኩ። በተጨማሪም በሐሰተኛ ማንነት የሚከሰት የገንዘብ ማጭበርበርን ከመከላከል ባለፈ ለፋይናንስ ሴክተር ዲጂታል ትግበራ ቁልፍ የዲጂታል መሰረተ ልማት ሆኖ ያገለግላል ብለዋል። የኢትዮጵያ ብሔራዊ ባንክ ፋይዳን መሰረት ያደረጉ የፋይናንስ ዘርፍ አገልግሎቶችን የማቀናጀት ሀገራዊ ግብን ለማሳካት በትግበራው ላይ በሰፊው እየሰራ ይገኛል። የብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ይህንን የማጣመር ስራ በፍጥነት ወደ ትግበራ ማስገባታቸው ለፋይናንስ ዘርፉ ብቻ ሳይሆን ሀገሪቱ ወደ ትራንስፎርሜሽን በምታደርገው ጉዞ ላይ ትልቅ ሚና የሚጫወት መሆኑን በመተማመን ነው ብለዋል። ይህን የባንክ ሂሳብ ቁጥር ከፋይዳ መረጃ ጋር ለማጣመር ደንበኞች እስከ መጋቢት 30 ቀን 2018 ዓ.ም ድረስ ወደ ባንክ ቅርንጫፎቻቸው በአካል በመሄድ ወይም ኦንላይን ባንኩ በሚያስቀምጠው አሰራር መሰረት የፋይዳ ተለዋጭ ቁጥር በማቅረብ ማከናወን ይችላሉ ሲል ገልጿል። ለፋይዳ ያልተመዘገበ ማንኛውም የባንክ ደንበኛ በቅድሚያ በአቅራቢያው በሚገኘው የፋይዳ ምዝገባ ጣቢያ በመሄድ መመዝገብ ይኖርበታል ብሏል ባንኩ። ከዚህም ጋር በተያያዘ ሁሉም ባንኮች አዲስ የባንክ ሂሳብ መክፈትን በቬሪፋይዳ 2 እንዲጀምሩ እንዲሁም ነባር ሂሳቦችን ከፋይዳ መታወቂያ ጋር ማስተሳሰርን በቬሪፋይዳ 2 ተግባራዊ የሚያደርጉበት የጊዜ ሰሌዳ ህዳር 25 ቀን 2018 ዓ.ም መሆኑ ታውቋል። ቀደም ሲል ሁሉም ባንኮች አዲስ ሂሳብ ለመክፈት የቬሪፋይዳ 1 ስርዓትን ሲጠቀሙ የቆዩ ሲሆን ከዚህ በኋላ ባንኮች ይበልጥ ዘመናዊና የተቀናጀ ወደ ሆነው የቬሪፋይዳ 2 ስርዓት መሸጋገር አለባቸው ተብሏል። ባንኮች ለደንበኞቻቸው አዲስ የባንክ ሂሳብ ለመክፈትም ሆነ ከነባር ሂሳብ ጋር የማጣመር ስራን ለመስራት ከቬሪፋይዳ 1 ሙሉ በሙሉ ወደ ቬሪፋይዳ 2 መሸጋገር ይኖርባቸዋል። ይህንን ተከትሎ ቀደም ሲል ባንኮች ሲጠቀሙበት የነበረው የቬሪፋይዳ 1 ስርዓት አገልግሎት መስጠት የሚያቆም ይሆናል ተብሏል። በሌላ በኩል ደግሞ የመሬት ልማትና አስተዳደር ቢሮ በብልሹ አሰራር ውስጥ ተዘፍቀው በተገኙ አመራሮችና ባለሙያዎች ላይ እርምጃ እየወሰደ መሆኑን ሰምተናል። አንዳንዶች ከባለ ሀብቶች ጋር በመመሳጠር መሬት ያለአግባብ ሲያስተላልፉ የነበሩ መሆናቸው ታውቋል። በብልሹ አሰራር ውስጥ ተዘፍቀው በተገኙ አመራሮችና ባለሙያዎች ላይ እርምጃ እየወሰደ እንደሆነ የአዲስ አበባ ከተማ አስተዳደር አስታውቋል። ይህንን እኩይ ተግባር ለመከላከል የሚደረገውን ጥረት ህብረተሰቡ ተጨባጭ መረጃዎችን በጥቆማ መቀበያ ነፃ የስልክ መስመርና በአካል ቀርቦ መረጃ በመስጠት እንዲያግዝም ተጠይቋል። ብልሹ አሰራር በሀገር ኢኮኖሚ ላይ ከሚያደርሰው ተጽዕኖ ጎን ለጎን የህብረተሰቡን የመልማት ፍላጎት በመንፈግ የመልካም አስተዳደር ችግር ይሆናል ሲልም ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በየጊዜው የሚነሱ ብልሹ አሰራሮችንና የመልካም አስተዳደር ችግሮችን ለመቅረፍ አሰራርን በማዘመን አገልግሎቶች በቴክኖሎጂ እንዲታገዙ ማድረጉን አስታውቀዋል። ከዚህ ጎን ለጎንም የመልካም አስተዳደር መንስኤ የሆኑና በብልሹ አሰራር ውስጥ በተዘፈቁ አመራሮችና ባለሙያዎች ላይም የእርምት እርምጃ ወስዷል፣ እየወሰደም እንደሆነ አስታውቀዋል። ቢሮ የሰነዳቸው መረጃዎች እንደሚያመለክቱት በ2017-18 በጀት ዓመት በብልሹ አሰራር ውስጥ ተዘፍቀው የተገኙ
138 አመራርና ሰራተኞችን በመለየት 66ቱን ከስራ ማሰናበትን ጨምሮ በከባድ የዲሲፕሊን ቅጣት የተቀሩትን ደግሞ በቀላል የዲሲፕሊን ቅጣት እንዲቀጡ ማድረጉን አስታውቋል። ከዚህ በተጨማሪም በተለያየ መንገድ ጥቆማ ቀርቦባቸው ማስረጃ ያልተገኘባቸውን 84 የተቋሙ ሰራተኞች ከነበሩበት ክፍለ ከተማ እንዲዘዋወሩ ተደርጓል ብለዋል። በቀጣይም በሀገር እድገት ላይ ጸር የሆነውን ይህንን ብልሹ አሰራር እንደ ተቋም ሙሉ ለሙሉ ለማስቆም እየተደረገ ያለው ዘርፈ ብዙ ተግባር ህብረተሰቡም ተጨባጭ መረጃዎችን በጥቆማ መቀበያ ነፃ የስልክ መስመር 779 አሊያም በአካል ቀርቦ መረጃ በመስጠት እንዲያግዘው ቢሮ ጥሪውን አቅርበዋል። በ2016 ዓ.ም የአዲስ አበባ ከተማ አስተዳደር ሪፎርም ከተደረገባቸው ተቋማት ውስጥ የመሬት ልማትና አስተዳደር ቢሮ አንዱ መሆኑ ይታወቃል። የቢሮው ኃላፊ አቶ መኮንን ያይ እንደገለጹት ከ2016 ዓ.ም ጀምሮ ከ35000 በላይ ለሚሆኑ ባለይዞታዎች የኢካርታ አገልግሎት መስጠት ተችሏል። በ2018 ዓ.ም ተሻሽሎ ወደ ስራ የገባው የተቀናጀ የመሬት መረጃ አስተዳደር ስርዓት ፈጣንና ቀልጣፋ የኦንላይን አገልግሎት መስጠት የሚያስችል መሆኑ ተጠቁመዋል። ከዚህ በፊት ያልነበሩ አዳዲስ አገልግሎቶችን ማስጀመራቸውን የገለጹት ኃላፊው ከነዚህም መካከል የኮንዶሚኒየም፣ የአፓርትመንትና የሪል ስቴቶች የወልና የተናጠል ካርታ ህትመት ይገኝበታል። ይህም የቆየውን የኮንዶሚኒየም ኢካርታ አገልግሎት ተግዳሮት በአዲስ መልክ ለመፍታት የሚያስችል ሲሆን እስካሁን ድረስም ከ680 በላይ ካርታዎች መታተማቸው ታውቋል። በበጀት ዓመቱ የመጀመሪያ ሩብ ዓመት ብቻ 13 ሞጁሎች ተሻሽለውና አዳዲስም ተሰርተው ወደ ስራ ገብተዋል ሲሉ አስረድተዋል። በዚህም ከ3100 በላይ የኢካርታ የእግድና የስም ዝውውር አገልግሎቶችን መስጠት መቻሉን ተጠቁመዋል። ሲስተሙን ይበልጥ ለማጠናከር ሲባል የዲጂታል አርካይቭ ማኔጅመንት ሲስተም እና የሞባይል አፕ አገልግሎቶች ተካተው እንዲለሙ ተደርጓል። ይህም የሲስተሙን አቅም በከፍተኛ ደረጃ አሳድጓል ብለዋል። አዲሱና ተሻሽሎ የለማው የተቀናጀ የመሬት መረጃ አስተዳደር ሲስተም ዓለም ከደረሰበት የቴክኖሎጂ ደረጃ ጋር በሚመጣጠን መልኩ የተዘጋጀ መሆኑንም ኃላፊው ጠቁመዋል። ይህም ማለት ወደፊት ሊከሰቱ የሚችሉ የቴክኖሎጂ ክፍተቶችን በቀላሉ ማሻሻል በሚያስችል አግባብ የተዋቀረ ነው ተብሏል። ኃላፊው ይህ ሲስተም ጠንካራ ተቋማዊ ቅንጅት እንዲፈጠር የሚያግዝና የኦንላይን አገልግሎቶችን የሚያሳልጥ መሆኑን አስታውቀዋል። ይህ የተቀናጀ የመሬት መረጃ አስተዳደር ሲስተም በሙሉ አቅሙ ወደ ተግባር ሲገባ ከተለያዩ ተቋማት ጋር የቴክኖሎጂ ትስስር እንደሚፈጠር ይጠበቃል። እነዚህ ተቋማትን ከፕላንና ልማት ቢሮ፣ ከግንባታ ፍቃድና ባለስልጣን፣ ከመንግስትና የግል ባንኮች፣ ከፌዴራል ሰነዶች ማረጋገጫና ከሲቪል ምዝገባና የነዋሪነት አገልግሎት ተቋማት ጋር ቅንጅት እንደሚፈጥር ይጠበቃል። ይህም የኦንላይን አገልግሎቶችን በማሳለጥ ለዜጎች የሚሰጠውን የመሬት አስተዳደር አገልግሎት ጥራት ያሻሽላል ተብሎ እንደሚጠበቅ ተጠቁመዋል።